አይ አደይ አደይ እኔ ደግሞ እንደው ቆራጥ የማይሆን ሰው በጣም ያናድደኛል። እውነት ሰውን የሚለማመጥ ሰው አሁን እሱ እንደዚህ ይሄ ሁሉ ተናግሮ በመጀመሪያ ደረጃ ቆም ብሎ ማሰብ ነበረበት። ዴቭ ልኩን ተናግሮ አደይን አስከፋዋት እንደ ይላል። ማሚዬ ጀግናዋም እንግዲህ ውጪ ከቤቴ አንቺ ክብረ ቢስ ለአንቺ እንኳን ለዴቭ ሚስት ልትሆኝ ይቅርና ለእግሩ እጣቢ እንኳን አትሆኝም። ውጪ ስነ ስርዓት ያላስተማሮች ቤተሰቦችሽ አሏቻት። ማንች ሴትዮ ግን ለምንድን ነው እንደዚህ የምትጠይኝ? ስርዓት የሚባል ነገር የለሽም እንዴ አለቻት። ጭራሽ ማሚን ማለት ነው። ምንም አይነት ስርዓት የሌላት ቤሪ እንግዲህ ጉዷ ተጋለጠ። በስተመጨረሻም ላስረዳህ እናት ነች። ስለ እናቴ ምንም ነገር እንድታወሪኝ ፍቃደኛ አይደለሁም። አደይ ስነ ስርዓትሽን ያዢ። ስለ እናቴ አንድ ነገር የማውራት ሞላር የለሽም አንቺ አለና እንግዲህ በጣም ተናገራት። አደይ ነው ዴቭ፣ በኋላ የሚጸጽትህን ነገር ባትናገር ጥሩ ነው። ኧረ እባክሽ ምኑ ነው የማይጸጽተኝ? ስራሽ ዶክተር ምን ይሰራል ካንቺ ጋር? ሁሌም ዶክተር ካንቺ ጋር። ከዚህ በኋላ አበቃ የኔና ያንቺ ነገር። ዴቭ እባክህ ላስረዳ፣ እባክህ ተረዳኝ እያለች ከኋላው ብትከተለውም ማፊ ግን አናዳኛለች። አደይ ቆፍጠን ማለት ነው እንጂ የምን እንዴ! አረ እንደው ዳይመንድዬ ጎበዝ ነው። እንደው ለምን አንድ ቤሪ 10 ቤሪ አትመጣም? አልመልስም ማለት ሻንጣውን ማለት ነው። እቺ ቤሪ የምትባል እንግዲህ ጭንብሏ ተጋለጠ ማለት ነው። አሁን ምንድን ነው የምታደርገው? ውርደቷ ተጋለጠ። አሁን ዴቭ እናቱን ደውሎ ቢናገራትም ከአላማዋ ምንም አይነት ዝቅ እንደማትል የታወቀ ነው። ይሄ የታወቀ ነው። ምክንያቱም ቤሪ ማን ነው ዴቭ እና ቤሪ መቼም አንድ ላይ አይሆኑም። ይሄ ግልጽ ነው። ምክንያቱም አሁን በተለይ ደግሞ ይሄንን ጉድ ካወቀ በኋላ ዴቭ ከባድ እርምጃ እንደሚወስድባት እንግዲህ ጉሮሮ እስከሚሰነጠቅ ነው። እኔ ግን አንዳንድ ጊዜ ጋጠወጥ መሆን በጣም ነው የሚያስጠላው። እውነት እንደው የዴቭ የሚባል ሰው እንዴት እንደሚያናድደኝ። አሁን ዶክተሩ ጭራሽ ባለውለታው ነበረ። ከዚህ በኋላ አደይ ጋ እንዳላገኘህ አላለም። እንደዚህ ነው የሚባለው። በጣም ነውር ነው የእውነት። የምንናገረውን ነገር ለይተን ማወቅ አለብን። ብታውቅ ኖሮ ማለት ነው ዴቭ ነው ይሄ ማን ነው እሱ ዶክተሩ ነበር ህይወቷን የታደገላት ለአደይ ማለት ነው። ግን ዛሬ እንደዚህ ዶክተሩን የተናገረውን ንግግር አደይ ብትሰማ ለዴቭ የምትመልሰው ምላሽ ከባድ መሆኑን እኔ እንጃ። አደይ ራሱ መገመት አያቅታትም። እውነት በጣም ነበር ያናደደኝ እኔ ራሴ ዴቭ የሚባል ማለት ምንም ንግግር የተባለ ነገር አይችልም። እና ለማንኛውም እንግዲህ ዋጋውን አግኝታለች ማለት ነው። ቤሪ ተብዬዋ እንግዲህ ውርደቷ ወጣ። ከዚህ በኋላ እንግዲህ ምን እንደሚጠብቃት ምን ትላላችሁ? አቤት አቤት አቤት! በሰው ዘር አይደርስ በሷ ላይ የደረሰው ጉድማ። እውነት ለመናገር እንግዲህ አሁን ምንድን ነው የምትለው? እኔ አይደለሁም እናት ነች ትላለች። አሁን ለሰው ልጅ ምንም አይነት ክብር የሌላት አደይ ግን በእውነቱ በጣም ነበር ያናደደችኝ ዛሬ። ምክንያቱም እንዴ አንድ ሰው በቃ የፈለገ የልቡን ከተናገረ በኋላ ይቅርታ በመጀመሪያ ነበር ማገናዘብ የነበረበት። የሰውን ልብ ሳይሰብሮ ነበረ። ግን አሁን ኧረ እኔ እንጃ ብቻ እስቲ ከባድ ነው። ለማንኛውም ዴቭ ተብዬው ማለት ነው ንግግርን አስተካከል። ከዶክተር ጋር አንድ ላይ ብትሆን እንደው እየተመኘው። አሁንስ እውነት አፍቃሪና ተፈቃሪ እንደው አልተገናኘም። እሷም እንግዲህ ሩታዬም እሱን አፍቅራ እየተሰቃየች ነው። ቢሆንም ግን ደግሞ እውነት ለመናገር በጣም ነው የሚያናደኝ ዴቭ። ምንም በቃ ይቸኩላል ለሁሉም ነገር። ይሄ ነገር ምንድን ነው? አደይ እውነት አንቺ እንደዚህ አድርገሻል ወይ? አደይ በእኔ ላይ እንደዚህ አድርገሻል ወይ ብሎ መጠየቅ ሲገባው እሱ ግን በቃ ካፉ የወጣው ነገር በጣም አጸያፊ ነገር ነበረና ለማንኛውም ልታስረዳው ብትሞክር እንኳን ሊረዳት በፍጹም ፍቃደኛ አልነበረም። ስለዚህ አምላኬ ምንድን ነው የማደርገው እንግዲህ? እንዴት ላስረዳው? እኮ ጭራሽ ለሱ ላስብለት እንጦሮጦስ ቢገባሳ? የእውነቴን እኮ ነው እንዴ! እሷ ሰው አይደለችም እንዴ? እንግዲህ ዶክተርንም አስከፍቶታል እንጂ ከዚህ በኋላ አያስፈልግም። እኔ ባላ አለውላት። እውነት አንተ ባላ አለህላት? ምን አደረክላት አንተ ባላ ኖረህ? አስጠቂ ጉድ እኮ ነው። ለማንኛውም እንግዲህ አደይ እሷም ወደ ቤቷ ሄዳለች። ለልዬም ደግሞ ገጀራው እንግዲህ በምላሱ እየደለላት እያታለላት ይገኛል። እሷም ደግሞ ምንም በቃ ወንድምነት መሆኑን ብቻ ነው ያወቀችው። ወንድም አለኝ ከዚህ በኋላ እኮ ማንም ሰው አይናገረኝም ወንድም አላት ይሉኛል። እኔ እኮ በፊት ወፍ ዘራሽ ነበርኩ። ወንድም የለኝ እህት የለኝ።
አሁን ግን ደስ ብሎኛል አንተን ስላገኘው። ባክሽ አሁን አንቺ ሴቶች እናንተ ሴቶች ገጀራው እንዴት እንደሚያስቀኝ እኮ እናንተ ሴቶች መቼም መላ አታጡም። እንደምንም ብለሽ ከዚህ ውስጥ ታስወጭኛለሽ አላት። እሺ አስወጣሃለሁ፣ ግን ከዚህ ስትወጣ የሆነ ችግር እፈጥራለሁ የምትል ከሆነ ግን የማይሆን ነገር ነው አለችው። አረ በፍጹም ምንም፣ አንቺ ብቻ እንዲ ከዚህ ውስጥ አስወጭ። እኔ እኮ እዚህ ውስጥ ጨንቆኛል። ቤዛና እንትና ወንድሟም እንግዲህ እና አቤን አጭበርብረዋቸዋል ማለት ነው። ይበሉት። ይሄ አቤ የሚባል ፈዛዛ ደግሞ እጭ ፍዝዝ ያለ ከነ ሚስቱ ማለት ነው። እውነት ምንጉር ነው እንግዲህ። ምንም ማድረግ አይቻልም። ለማንኛውም ከርቸሌያቸው ገብተዋል ማለት ነው። እንግዲህ ዳይመንድም ደግሞ ዶክተሩ በአንተ ጦስ መሰለኝ፣ በአንተ እናት ጦስ መሰለኝ የታሰረው። አደይ ያለችበትን ካላመጣ ያንን ቦርሳ አታገኝም። እኔ ምን አገባኝ ስለ ዶክተር፣ ይመለከተኛል። ግን ስለ እናቴ አንድ ነገር ስታወራ እንዳልሰማ ዞር በል እባክህ። እናቴ አትበል። እናቴ የሌለው ማንን አይጠቅንም። እኛም እናት ነበረን ድሮ። ለማንኛውም የምታወራውን ነገር ለይተህ ማወቅ አለብህ ዴቭ። እመነኝ፣ ከኔ ጋር ነው ጸብ ካሁን በኋላ አለውና እንግዲህ በጣም ተናዶ ተናገረ ማለት ነው። ዳይመንድ አላበዛውም እንዴ? ምን ይንቀባረርብኛል እዚህ? ከዛ በኋላ እንግዲህ ተረጋጋ እንጂ አደይና ዴቭ ይፋቀራሉ፣ ደግሞ ይታረቃሉ። አንተ ለምንድን ነው በመሀላቸው የምትገባው? አለው ኪንጎ። ዞር በል እባክህ አንተም ያው ነህ አለና ጥሎት ሄደ። እንግዲህ ዳይመንድ ጀግና ነው እውነት ለመናገር እንደው እንዴት ደስ እንዳለኝ። ምክንያቱም አንዳንድ ጊዜ ማለት ነው ዝም ስትሉ ማንም ሰው ወጥቶ ጭንቅላታችሁ ላይ ሊጨፍር ይልባችኋል። እውነቴን እኮ ነው። ሞኝ እንደ ሞኝ የሚቆጥሯችሁ ሰዎች አሉ። ብቻ ብዙ ነገር እና ዳይመንድ ደግሞ እንግዲህ እኔ ሞኝ አይደለሁም፣ የማንም መጨፈሪያ እንትን አይደለሁም። ስለዚህ አደይ እህቴ እስካልመጣች ድረስ ያንን ቦርሳ አልመልስም። ምን እንደምታመጣ አይሃለሁ። ደግሞ በአንተ ብሰው ትዘላለህ እንዴ? ምን ይመስላል በእናታቸው አለ ዳይመንድ። የእውነት ዳይመንድ ጀግና ነው። ዴቭ ግን ዝም ብሎ በቃ አላ። እናም አደይም ቆፍጠን ብትይ ደስ ይለኝ ነበረ፣ ግን ቆፍጠን የማለቱ አቅሙ የለሽም በፍጹም ማለት ነው። አሁን እንዴት ላስረዳዋለች? እናቱ ያ ሁሉ ጉድ አድርጋሽ እንደገና ደግሞ ለሱ ትጨነቃለች። እናቴን እንዳትናገር እሺ፣ እንዳንቺ አይነቷ እናቴን አትናገራትም አለ እኮ ጭራሽ ማለት ነው። የእውነት በጣም ነው የሚያስጠላውና ንግግሩ በጣም ነበር የሚደብረው። በጣም አናዶኛል ማለት ነው። ምክንያቱም እሷ ለፍቅር ብላ ነው። ዴቭ አደይ በጣም ታፈቅርሃለች፣ አንተ ግን በፍጹም ትቸኩላለህ። ነገሮችን ለምን ብለህ አታጣራም እንዴ? አደይ ያለችበትን እኮ ማንም እንትን አይልም። ስለዚህ ይኸውልህ ትሰማለህ፣ አንተ ሁሌም አደይ ስር ትላለህ። ከዚህ በኋላ አደይ ስርን ላይ አልፈልግም። እኔ ባሏ አለውላት። ስለዚህ ከዚህ በኋላ አጠገቧ እንዳላይ። ማስፈራሪያ ይሁን ዛቻን የምን አውቃለሁ። ከዛ በኋላ እንግዲህ እንደዛ ብሎት ከሄደ በኋላ አያደይ እኔ ላንቺ ያለኝን ቦታ ብታውቂልኝ ኖሮ እንደዚህ ባልሆንኩ ነበረ ሲላሳዘነኝ በእውነቱ ማለት ነውና እንግዲህ ምንም ማድረግ አፍቃሪና ተፈቃሪ በፍጹም አልተገናኘም። ሩታዬ እሱን አፍቅራ እንግዲህ ዶክተርዬ እያለች በየቦታው እየተጨነቀች ነው ያለው። ስለዚህ ዶክተርና እንትና አንድ ላይ መሆን አለባቸው። ሩታ በቃ እሱ ያው የሚወደው አደይ ነው፣ ግን ቢሆንም ምንም ማድረግ አይቻልም። ዴቭና አደይ እንግዲህ ከዚህ በኋላ አብረው ይቀጥላሉ። ይቅርታ ይላታል ብዬ ተስፋ አደርጋለሁ። ግን ይቅርታውን ትቀበለው አትቀበለው? ትቀበለዋለች። ነፈዝ ኧረ እኔስ ይቅር እላለሁ። ምክንያቱም አሁንም ያው ነች እናቱ ከኔና ከሷ ምረጥ ትለዋለች ደውላ። ይሄ ደግሞ የታወቀ ነው። ስለዚህ አሁን ዴቭ ለእናቱ መናገር የለባትም ከአደይ ጋር መታረቁ ይመስለኛል። እንግዲህ ሳስበው እንግዲህ ሴትይቱ በጣም እንጃ ክፉ ናት። መሄዷን እንኳን አታውቅም ነበረ። ሄደች ማሚ አለች እኮ አደይ። አዎ ሄደች፣ ግን እንኳንም መጣች። ያንቺን ጭንብል ማንነትን አውቀች። ዴቭ በኋላ የሚጸጽትህን ነገር አትናገር። አይጭ እንግዲህ አለች እኮ። ደግሞ ቆራጥ ትሆናለች ብዬ ነበረ፣ ግን አደይ ቆራጥ አይደለችም፣ ልፍስፍስ ናት። ኮስተር ብትል ኖሮ ዴቭ ራሱ ይሰግድላት ነበረ። ስለዚህ ማፊ ፋይዳ። እናም ዴቭ እንግዲህ ዶክተሩ ጋር ሄዶ ዶክተር ሁሉንም ነገር ነገረው። ከዛ በኋላ
በቃ ቤሪና እናቴ እንደዚህ ያደረጉ? አዎ አንተ ባትመጣ ኖሮ እንደውም እኮ ሊገሏት ነበር። አሁን ብላ እናት አቀነባብራ አንተ እንድታየው ነው ያደረገችው ያንን ነገር እንጂ እኔና አደይ ማክል ምንም አይነት ነገር የለም። እመነኝ። ግን አንተ ትቸኩላለህ። ምን ዋጋ አለው? እሱ አይመለከትህም። ታውቃለህ። ከዚህ በኋላ ግን አደይ አጠገብ እንዳላይ በፍጹም አደይ አጠገብ እንዳላገኝ ብዬሃለሁ። እሺ ትሰማለህ? ብሎ አስጠንቅቆት እንግዲህ አመሰግናለሁ አደይን ስላተረፍክልኝ ማለት ሲገባው ግን እሱ ያወራው ሌላ ነገር ነውና በጣም ያስጠላል። ለማንኛውም እንግዲህ ለዛሬው አደይ እሷም ወደ ቤቷ ተመልሳለች። ከዚህ በኋላ እንግዲህ ምን እንደሚፈጠር አናውቅም በእውነቱ ማለት ነው። ግን እኔ እንደ ኮስተር ማትል ሴት በጣም ታናደኛለች። እውነት ለመናገር የምን መልፈስፈስ ነው? የራሱ ጉዳይ። የእውነት እኔ እሱ ስለምለው ልኖር ነው እንዴ? ጉድ እኮ ነው። ለማንኛውም እንደዛ አመነቃቅሯት ምናምን ነገር በኋላ የሚጸጽትህን ነገር እንዳትናገር ዴቭ፣ ይቆጭሃል ዴቭ። ኧረ ምነው ወንድ ብርቋቱኝ እንጂ አደይ ኮስተር ማለት አለብሽ። እውነቱን ስነግርሽ ማለት ነው። ምን ነው ሸዋ፣ እንዴት ያለ ነገር ነው? ከዛ በኋላ እንግዲህ ወይዘሪት ማናት ቤሪ ተብዬዋ እንግዲህ ከዚህ በኋላ ዴብዬ የኔ ብቻ ነው፣ ዴብዬ የኔና የኔ ብቻ ነው፣ ማንም ሰው ሊነካብኝ አይችልም። ስለዚህ ያቺ አደይ ተብዬዋን ደግሞ አሁን እንዴት አድርጌ እንደምጨርሳት አላውቅም እያለች ደግሞ ከአሁን ምኞት ትመኛለች። ጉድ አይደሃ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ በስተመጨረሻም ጭንብሏ ተገፈፈላት፣ የውሸት ጭንብል። ወይዘሪት ቤሪ እንግዲህ ጉዷ ወጣ። ባሬ እያለ እንግዲህ ጉሮሮ እስከሚሰነጠቅ። እኔ ግን በነገራችን ላይ ዴቭ በጣም ነው የሚያናድደኝ የእውነት ነው።